በጣም ቢዚ ቤት ነው። ስለዚህ ቀደም ብላችሁ ኑ። በጣም ቆንጆ ስጋ፣ እንደዚህ አይነት ስጋ እግራችሁ እስከሚነቃ ብትሄዱ አታገኙም። እውነት በጣም ቆንጆ ስጋ ነው። ቼኔ ነች። እንደዚህ ገልበጥ ገልበጥ አድርጋችሁ አረ ያው ከጭስ ጋር ጭስ ተደርጎ እንደዚህ በጣም እንዴት አላችሁ? ውድ የዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? ዛሬ የምገኘው እንደራሴ ነው። አለም ሰፋ ጋር ነኝ ያለሁት። ታዩታላችሁ ምን አይነት የሀረር ሰንጋ እንደሆነ። እስቲ አብረን ቆይታ እናድርግ። የትም እንዳትሄዱ ልመለስ። በጣም ግርግር ውስጥ ነው ያለሁት። በስመ አብ። አይ በፍጹም እንትን አልነካም ጌቴ። እኔ ስጋውን ነው የሚቀርበው። እንዴት አለ አለም ሰፋ? እንዴት ነህ? አለን እግዚአብሔር ይመስገን። እስቲ ኪሎ ስጋ ግማሽ ቁርጥ ግማሽ ጥብስ ይሁን። እንደራሴ አለም ሰፋ የጥንት የጠዋቱ ቲክቶክ ሳይሆን እኔ ዩቲዩበር ነኝ። ሳሚ ይባላለሁ። ፋና ላይ ፕሮግራሞች ነበሩኝ። አታውቀኝም? መታወቅ ጠፋ አይደል? ናይስ። እሺ ታዩታላችሁ። የኔ ነው ሰፋ። እሺ በስመ አብ። ስጋ ይሄ ቀጥታ ከሀረር ኢምፖርት ተደርጎ በጣም እውነት በጣም በጣም ቢዚ ቤት ነው። ስለዚህ ቀደም ብላችሁ ኑ። በጣም ቆንጆ ስጋ፣ እንደዚህ አይነት ስጋ እግራችሁ እስከሚነቃ ብትሄዱ አታገኙም። እውነት በጣም ቆንጆ ስጋ ነው። እኔ ጉንፋን ይዞኛል። ደግሞ ለጉንፋን ጥሬ ስጋ በቃ ወሳኝ ነው። ቼኔ ነች። ቁጥር ስትለኝ እዛ ነው ቶሎ በል። ሳሚን ጨርስና ወደ ላይ ነው። እሺ እየተደረገልኝ ነው። በትክክል ተመዝኖ ነው። በነገራችሁ ላይ አንዳንድ ቤት ያው በግምት ነው። እዚህ ተመዝኖ ነው በስነ ስርዓት። አንዳንድ ቦታ በግምት በእጃቸው ነው። ወይ ቅድስትዬ አልሄደችም አለች። ዮናስ ዮኒ ታውቂው የለ በቃ ምንም እኮ እንደ ሙዱ ነው እሱ። ገንዘብ በጣም ፈልጋለሁ የሲሚንቶ ኪራይ ምናምን አለብኝ ብሎ እስከ ሰኞ ድረስ ልጠብቃት አለኝ። ሰኞ ጠበቅካት ማለት ያው አሁን ገበያ ስለሌለ 2,500,000 ተቀበልና አልኩት።
እሺ ፐርፌክት። ይኸው ግራሙን እያያችሁ ቼክ እያደረጋችሁ በጣም ቴንኪው፣ በጣም አመሰግናለሁ። ግማሽ ጥብስ ቆንጆ። እሺ በወዙ እንዲሰራል በራሱ ወዝ። አይ በራሱ ወዝ። ቴንኪው ሰፋ። እሺ ቴንኪው በጣም እናመሰግናለን። ጥብስም አዝዣለሁ። እሺ በራሱ ወዝ። እሺ ያው እንደምታዩት ይሄን የመሰለ ሰፋ ጋር እንግዲህ አለም ሰፋ ይሄን የመሰለ ቁርጥ አቅርቦልናል። በጣም ቆንጆ ነው። እንደራሴ ነው የምገኘው ዛሬ በልዩ ሁኔታ። እንዴት አላችሁ? አማን ነው ወይ? ሁሉ መልካም? እስቲ እንሞክርና ያለውን ነገር ደግሞ ለእናንተ እነግራችኋለሁ። በጣም ኃይለኛ ጉንፋን ነው ያዘኝ፣ እየተነፋነፍኩ ነው። እንግዲህ በጣም ይቅርታ። ለጉንፋኑ ይሄ መድኃኒት ነው ብዬ አስባለሁ። በጣም ቆንጆ ስጋ ነው ይሄ እውነት። ይኸውላችሁ ይበላበት። እውነት ካልተበላ ጉንፋንን መሸኘት አይቻልም። ዛሬ በስንት ትግል ነው የተነሳሁት። በስመ አብ ወወልድ ወመንፈስ ቅዱስ። እጄን ታጥቤያለሁ። የተባረከ ይሁን። አንዳንድ ስጋ የሚገርማችሁ ይለያል እውነት። የሚጠጣ አምቦ አላስቸግርም። ከውጭ አንደኛ ነው። ይኸውላችሁ ስጋ አዋሬ ልክ ወደ እንደራሴ ወደ አዋሬ መዞሪያው ወደ ሴቶች አደባባይ መታችሁ ከዚህ ከካሳንቺስ ጫፏ ላይ እንደራሴ ኮንዶሚኒየም አካባቢ ነው የሚገኘው። አለም ሰፋ ልዩ ቁርጥ እውነት ይለያል። በጣም ነው የሚለየው። እስቲ ሻኛ ደግሞ ነገር እንሞክር። ምን አይነት ቁርጥ ነው? በስመ አብ። ኦሪጂናሉን እዚህ ነው የምታገኘው። አንዳንዴ የሚገርማችሁ ቪዲዮዎችን ራሴ ሳያቸው የሆነ ቪዲዮ አሁን በቃ የሱሹ ቪዲዮ ቁጭ ብዬ ኤዲት እያደረኩት ራሴኑ አጓጓኝ ነው ያላችሁ። በስመ አብ እውነት ድጋሚ በንጋታውም ልሄድ ነበር እና እረዳለሁ። ኧረ በስመ አብ የሚጣል ነገር የለውም እውነት። ዳቢት ነው ይሄ ደግሞ። ይሄ በቃ ዝም ብሎ ክትት ማድረግ ነው። ይሄ ያለማጋነን እስካሁን ከሄድኩበት ስጋ ቤት ነምበር ዋን እውነት ነምበር ዋን ይሄ እግዚአብሔርን ነው ያላችሁ። ሻኛው በቃ ዝም ብሎ ነው የሚገባው። ክትት ማለት ነው። እዛ ላይ አየሁ ደስ ያ ዞር አድርጌ ደግሞ ቪዲዮ ራሳቸው ነው። ምን አይነት ስጋ ነው? ሰው ብቻ ነው ውስጡ፣ ሰው ብቻ ነው።
ከጀርባ ይታያችኋል። ሰው ያው ቢዚ ስለሆነ ነው የጥብሱን ስጋ ላሳያችሁ። በጣም ቢዚ ነው እውነት። ከውጭ የምትመጡ እንግዲህ ያረባካችሁ ተዉ። እታች ባለው ቴሌግራም ተዉ፣ ጻፉልኝ። መጥተናል ብላችሁ ጻፉልኝ፣ ልጋብዛችሁ። ኧረ ስጋ አንደኛ በራሱ በጣም ደግሞ ርቦኝ ነበር የሚገርማችሁና ይሄ ሰናፍጩ ምናምን ደግሞ ለጉንፋን አይ ቲንክ በጣም አየሩ በጣም እየተቀያየረ ነውና ግንቦት እንደመሆኑ መጠን እንደ ግንቦት አይደለም፣ ያካፋል ምናምን እና በጣም ብዙ ጉንፋን እየያዘው እኔ አንዱ ለቀን አሸኝ ነው የምላቸው። አሸኝ ዛሬ በጣም ደህና ነኝ። ትላንትና በጣም ተቸግሬ ነበር። ዛሬ እግዚአብሔር ይመስገን በጣም ደህና ነኝ። የተወሰነ እንብላና ለጥብስ ደግሞ ቦታ እናስተርፋለን። ሻኞ በጣም ነው የተመቸኝ እውነት። አይ ስጋ በስመ ነምበር 1 ራንክ እናወጣለን። 10 ከ10 እግዚአብሔር ብዬ አላቅም። እንግዲህ እኔ እንደ ጥሬ ስጋ እንደዚህ ደግሞ ጣፍጦኝ በልቼ አላቅም። ሰፋ የጥንቴ ጠዋቱ እንደ ራሴ ብቅ በሉ። ምን አይነት ስጋ ነው! እንደዚህ ገልበጥ አድርጋችሁ ያውርሽ በእናት ሁለት ስጋ የሚያግሰው ከሆነ እንደዚህ አይነት ስጋ ነው ይቻላል። እግዚአብሔርን ነው የሚላችሁ። ግፍያውን ታዩታላችሁ። አንደኛ 10 ከ10 እኔ እንደውም ከ10 በላይ ሊሰጠው ይችላል። እንግዲህ ዛሬ ቀን ገጥሞኝ ከሆነ አላቅም፣ ላለማጋነን ሌላ ቀን ደግሞ እንዳትወቅሱ። ዛሬ ግን የበላሁት ስጋ እግዚአብሔር 10 ከ10 በራሱ ወዝ በጣም ቆንጆ ነው። ከጥብሴ ጋር ልመለስ። 10 ከ10 ሰጥቼዋለሁ። ለጥብሱ ደግሞ ራንክ እናረጋለን። በርቱልኝ፣ ጠንክሩ፣ አይዞን። ለዩቲዩብ በጣም በቅርቡ እንግዲህ አግሪመንትን ልጨርስ ብዬ ነው። በጣም በቅርቡ በቲቪ ይመለሳል። አዎ መጣ፣ ይኸው መጣ፣ ለዩቲዩብ መጣ ልንል ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ከሳሚ ጋር ነው ያላችሁት። ለዩቲዩብ ቻናል ላይ ሰብስክራይብ አድርጉ። ቻናሌን እመለሳለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። በራሱ ወዛችን መጥቶልናል። በስመ አብ! ኧረ ሰፋ ሊያሳብደኝ ነው። እንደምታዩት እኔ በራሴ ገንዘብ ነው ከፍዬ የሚባለው። በጣም ቆንጆ እግዚአብሔር አይንን ቆይ ሬት ከማድረጋችን በፊት እንብለው መጀመሪያ። ለጉንፋን ደግሞ እንዴት አሪፍ መሰላችሁ! ትንሽ ሚጥሚጣ ነገር ስላለው
ጃሉን ለካ ወደዋለሁ። ኧረ በስመ አብ እውነት ነገሩ ዛሬ እኔ በጣም ረቡኛል። ይኸኛው 9 ይሄ 9 ቁርጡ 10 እኔ 10 ብዬ አላውቅም። ለመጀመሪያ ጊዜ ነው እውነት እንደዚህ ተመችቶኝ ቁርጥ በልቼ የማውቀው። በጣም በጣም ነው የሚጣፍጠው። ይለያል ይለያል። የዛሬው ደግሞ ወደቀ። ኧረ በስመ አብ በቃ ጨምሬለታለሁ። 9.5 ነው። እንዴት አድርገው ነው የጠበሱት? በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ኧረ እንጀራ 9.5 እውነት። መጨረሻ ደግሞ ቡና ጠጣለሁ። ጉንፋኔ በሰለ። እንደራሴ አለም ሰፋ ይሄ ጉንፋን ውልቅ አድርጎ የሚያስወጣ ጥብስ ነው እውነት። 9.5 9.5 ቁርጡ 10 ከ10 ቡና ብቻ ቡና አዘዥ። ጉንፋኔ ውልቅ ብሎልኝ ነው የምወጣው ከዚህ። አጋብዘንም የሚል ያው በዝቶብኛል። እንግዲህ አስተካክዬ ሰዎች መጋበዝ አይቀርም። የመጨረሻ ጉርሻዬ ነው። የመጨረሻ ጉርሻዬ ነው። በስመ አብ በመንፈስ ቅዱስ ጠገብኩኝ።
ወዲህ እስከሚቀበተት ነው የበላሁት። ቡና ልጠጣ። በስመ አብ ጠገብኩ። ታዩታላችሁ ከጀርባ አንደኛ እውነት አንደኛ ብቅ በሉ አለም ሰፋ ጋር ብቅ በሉ። ከዛ እኔን ውቀሱ። እውነት ፕሮሞሽናል ቪዲዮ አይደለም የምሰራው፣ ማንም አይከፍለኝም። ራሴ ነኝ ገንዘቤን ሆጭጭ አድርጌ የምከፍለው። ስለዚህ የማምንበትን ነገር ነው የምናገረው። ጥብሱ 9.5 ብዬ ነበር። በኋላ ስበላው ግን በጣም በቃ ጣዕሙ በቃ 5.5 አስጨምሩኝ 9.5። ቁርጡ 10 ከ10። በስመ አብ በፀሐይ ተጀባብኛለሁ። ምክንያቱም በጣም አሞኛል፣ ግን ዛሬ በጣም ደህና ነኝ እግዚአብሔር ይመስገን። ጉንፋን እግዜር ይማራት። አለም ሰፋ ጋር ነኝ ያለሁት። እንዴት አላችሁ? እንዳልኳችሁ ቅድም ለዩቲዩብ በጣም በቅርቡ እሱን ይመጣል ይመለሳል። ምንም ቡና አዝዣታለሁ። አዎ ከጭስ ጋር ጭስ ያለው ቡና እጣናችንን እያጨስን ደግሞ ቡናችንን እንጠጣለን። ከዛ ወደ ቤታችን ጉዞ ወደ ቤት ይሆናል እና ተረዷችሁ ነው የምላችሁ። እንዴ ሳየው እኮ መቼ ዕለት ቪዲዮ ለካ እንደዚህ እንደማጓጓ እኔም አላወኩም፣ ግን እርቦኝ ስለነበር ነው መሰለኝ። በስመ አብ ወደ ተንቦጫቦጫ ድጋሜ እጄ ልደግም ነበር ምግቡ። እንደራሴ በጣም ተቀይሯል። የአካባቢው አስፋልቱ ምናምን ከተሰራ በኋላ ያው ሌላ ሰፈር ሆኗል። እዚያ አካባቢ ሰፈር ልጆች የት አላችሁ? ኧረ ኮመንት ጻፉ። ሳሚ እንዴት ነህ በሉኝ እንጂ ኬፍ እንባባል። ኧረ ያው ከጭስ ጋር ጭስ ተደርጎ እንደዚህ እናመሰግናለን በጣም። የእሷ ቡና ደግሞ በቃ ለጉንፋን ወሳኝ ነው አይደለ? አንደኛ ቡና ስኳር ወዳለሁ። እሺ 2 በቃ አመሰግናለሁ በጣም። አንቺ ካፈላሹ በጣም አሪፍ ነው የሚሆን። እሺ ቴንክ ዩ በጣም እሺ። ቡናችን መቶልናል። እኔ ስኳር ወዳለሁ እንደምታውቁት፣ ብስል ነው የሚያደርግልኝ። የሚገርማችሁ ቡና ብዙ አልጠጣም እና አሁን አሪፍ ቡና በምን እንደምለይ ታውቃላችሁ? ከተጠጣልኝ ቆንጆ ቡና ሲሆን ይጠጣል፣ አይገርም? አንዳንዱ ደግሞ በቃ ሬት ይጠጣል። አይ ቲንክ ያው ቆንጆ ቡና ሳይሆንም ሲቀር መሰለኝ። ቆንጆ ቡና ነው። ያው አንደኛ የሚያስብል አይደለም አለ። የሆነ ቤት የጠጣሁት ቡና በቃ ማስቀመጥ እራሱ አልቻልኩም። እኔ ቡና ጠጪ አይደለም። እናንተ እንደዚህ ፕሮግራም ላይ ምናምን ነው ቡና የምጠጣው። ሂሳብ ትይልኛለሽ? አዎ አለም ሰፋ እንደራሴ በፊት እዚህ ንግድ ባንክ ነበር። ንግድ ባንኩን አለፍ እንዳላችሁ እንደራሴ ኮንዶሚኒየም አካባቢ ታገኙታላችሁ። አለም ሰፋ ብቅ በሉ። በጣም የሚያስመሰግን ነገር ነው ያላቸው። ዋጋውን ደግሞ እንሰማለን። አሁን ያቃጥላል። ሂሳቤ የተሰራልኝ 3840 ብር 3600 ስጋው ነው። ኪሎ ስጋ 3600 ነው። በጣም ቆንጆ ነው። እግዚአብሔር አልሰማችሁም? ሌላ ቦታ 4000 ምናምን ብር እንደሚሸጥ
አይ ላስወድባችሁ አይደለም፣ ግን እውነት ቆንጆ እንደዚህ አይነት ስጋ እኔ በልቼ አላውቅም። ፎር ዘ ፈርስት ታይም ነው እውነት 10 ከ10 የሰጠው ስጋ 3800 ብር። 100 ብር ምንድን ነው ፎይል እኔ ቴካዌ ስላስደረግኩት የቀረ የተረፈኝን 50 ብር ቡና 90 ብር ምንድን ነው በጣም ነው ሶ አጠቃላይ 3840 ብር ከፍላለሁ። ይሄ ነው 3600 ብር። አረ በጣም ቆንጆ ነው። እግዚአብሔር በጣም ቆንጆ ነው። ስጋ ኪሎ ስጋ 3600 ብር ለእንደዚህ አይነት ሌላ ቦታ ቢሆን በጣም ብዙ ብር ነው የሚጠይቋቸው። ለዚህ ነው ሰው የበዛው እዚህ። እውነት እኔ የትም ቦታ ብትሄዱ ከዚህ የተሻለ ስጋ አትበሉ። 4900 ብር ከፍላችሁ በጣም ቆንጆ ስጋ ነው። አመሰግናለሁ። ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ መልካም ምሽት። ስለ ሁሉ ነገር ስለሆነውም ስለሰጣንም ስለነሳንም ነገር ፈጣሪ በምክንያት ስለሆነ የሚያደርገው እሱ ይመስገን። ክብሩ ይስፋ ለመድኃኒዓለም። በመንገዳችሁ ድንግል ትቅደም። አመሰግናለሁ በጣም። በሚቀጥለው ፕሮግራም እስከምንገናኝ ሁላችሁም ግን በሃይማኖታችሁ በጣም ነው የማከብራችሁ። የሁሉንም ሃይማኖት ነው የማከብረው። ሁሌ እላለሁ እኔ ኦርቶዶክስ ነኝ። ለዛ ነው እንደዚህ የምለው። አመሰግናለሁ በጣም። እግዚአብሔር ያክብርልኝ። ቴንኪው በጣም መልካም ጊዜ በያላችሁ።